السلام عليكم ورحمة الله وبركاته. بزي فيديو ማንነታችንን እንድንፈትሽ ነው። በሙናፊቆችና አላህ ይጠብቀን በአማኞች መካከል ከነሱ አላህ ያርገንና በጣም ብዙ የሆነ ሰፊ የሆነ ርቀቶች አሉ። ነገር ግን ከነዛ መካከል አንዱን ብቻ ዛሬ ላንሳላችሁ። እሱም ምንድነው? ዚክር፣ አላህን መዘከር፣ አላህን ማስታወስ። ሙእሚን የሆኑ ሰዎች አላህ ባዘዛቸው መሰረት ወዝኩሩላህ ዚክረን ከሲራ እንደዚሁም ደግሞ ወዛኪሪን አላህ ከሲረን ወዛኪራት በጣም ብዙ አላህን ያወሳሉ። ስለ ሙእሚኖች ባህሪ አላህ ሲናገር ሙእሚኖች ደግሞ ሙናፊቆች ማለት ወይዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ሰላት ላይ በሚቆሙበት ሰዓት ላይ ስልቹ ሆነው ይቆማሉ። መቆምን ይቆማሉ ልክ ሙእሚኖች እንደሚቆሙት ሙናፊቆችም ሰላት ላይ ይቆማሉ። ከዛስ ወላ የዝኩሩን አላህ ኢላ ቀሊላ አላህን ትንሽ እንጂ አያወሱትም። በጣም የሚገርመው ሙእሚን የሆነ ሰው ሱብሃንአላህ አልሐምዱሊላህ ላኢላሃ ኢላላህ አላሁ አክበር ሰላዋትም ሊሆን ይችላል ሌላም ነገር ይገራለታል። በሺዎች የሚቆጠር በመቶዎች የሚቆጠር ሊል ይችላል። ሙናፊቅ የሆነ ሰው ግን 10 ጊዜም 5 ጊዜም ሱብሃንአላህ በል ብትለው ይከብደዋል፣ ይተናነቀዋል፣ አይችልም። ለምን? ኢማኑ የውጭ ነው፣ የውስጥ ኢማን የለውም። ስለዚህ ዚክሩ ገርቶልናል ከአማኞች እንሆን ይሁን ወይስ ዚክሩ ከብዶናል ከሙናፊቆች ተርታ እንመደብ ይሁን? አሁን ራሳችንን ፈትሸን ወደ አላህ እንመለስ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።